شروط الصيام يصوم መስፈርቶቹ ምንድናቸው ቅድመ ሁኔታዎቹ ምንድናቸው አንደኛ ሙስሊም መሆን ሙስሊም ያልሆነ ሰው የረመዳን ጾም ሙሉውን ቢጾም ዋጋ የለውም ተቀባይነት የለውም ምክንያቱም አላህ سبحانه وتعالى ምንድነው ያለው ያ አዩሃ الذين آمنوا كتب عليكم الصيام እናንተ ያመናችሁ ሆይ ያመናችሁ በአላህ ጌትነት በመልእክተኛው ነብይነት ያመናችሁ ይሄ በሌለበት كتب عليكم الصيام በእናንተ ላይ ሌሎች ላይ ግዴታ አይደለም ለማለት አይደለም ዋጋ የሚኖረው ሲኖር ነው ይሄ በሌለበት ዋጋ አይኖረውም ሁለተኛ አልቡሉግ ሁለተኛው ሸርጥ የጾም ሸርጥ ምንድነው ላቅመ መጠን መድረስ ላቅመ አዳም ላቅመ ሔዋን መድረስ በምንድነው የሚደረሰው የማያውቁ የማያስተውሉ ሰዎች ስለሚኖሩ መነጋገር ያስፈልጋል እዚህ ላይ ልጆች ወደ አዋቂነት ደረጃ ደርሰዋል የሚባሉት አራት መስፈርቶች አሉ አንደኛ ኢህቲላም መሆን መጀመር የዘር ፈሳሽ መውጣት ይሄ ከተከሰተ በ13 ዓመት የሚከሰት ለምሳሌ ብሉግ ደርሰዋል ከልጅነት ተራ ወጥተዋል አዋቂ ሆነዋል ግዴታዎችን ባይፈጽሙ አዋቂዎች እንደሚጠየቁት ይጠየቃሉ ወንጀሎችን ቢፈጽሙ አዋቂዎች እንደሚጠየቁ ይጠየቃሉ የመጀመሪያው መስፈርት ኢህቲላም የዘር ፈሳሽ መውጣት መጀመር ሁለተኛው መስፈርት ነባቱ الشعر العانة የብልት ዙሪያ ጸጉር መውጣት ለመላጨት የደረሰ የሻከረ ጸጉር መኖር በዚህ መልኩ ከተደረሰ አሁንም 15 ዓመት መጠበቅ የለበትም ቀድሞ ከደረሰ ማለት ነው ለሚላጭ ደረጃ ላይ የደረሰ የሆነ ማለት ነው የብልት ጸጉር አይደለም ጤና አይደለም እንደምሳሌ የተነሳው ነው በዚህ መልኩ ከመጣ ሶስተኛ መስፈርት ሶስተኛ ሴቶችን የሚመለከት የወር አበባ ደም ማየት መጀመር ይሄ ሲከሰት በ12 ዓመት ሊከሰት ይችላል በ14 ዓመት ሊከሰት ይችላል አሁንም ተደርሷል ብሉግ ተደርሷል ማለት ነው ሐላፊነት ተደርሷል ልጅነት የለም ከዚህ በኋላ እንዳዋቂ ሴቶች የሚመለከታቸው ሁሉ ይመለከታታል ማለት ነው ከዚያ ሰዓት ጀምሮ አራተኛ እነዚህ መስፈርቶች ሁሉም ካልታዩ ካልተከሰቱ 15 ዓመት መድረስ 15 ዓመት በጨረቃ አቆጣጠር በእስላማዊ አቆጣጠር በጨረቃ አቆጣጠር አመቱ 354 ቀን ያለው አንድ አመት በአማካይ የፀሐይ አቆጣጠር ለምሳሌ እንደ ሀገር ኢትዮጵያ የምትጠቀምበት ወይም ለጥፍ የሚጠቀሙበት የፀሐይ አቆጣጠር ነው አመቱ ስንት ቀን ያለው 365 በአማካይ 365 ስንት ቀን ልዩነት ኖራቸው ማለት ነው 11 ቀን ልዩነት አለው 11 ቀን በየአመቱ ሲባዛ መለኪያችን የዒባዳ ጋር የተያያዙ ከጊዜ ጋር የተያያዙ ዒባዳዎች መቁጠሪያው በሙሉ እስላማዊ አቆጣጠር ነው ብለናል ይሄ ከሆነ የትኛው ነው የጨረቃውን አቆጣጠር መነሻ ካደረግን ቀድሞ የሚደርሰው የፀሐይ ነው ወይስ የጨረቃው ነው የሚደርሰው በተለምዶ የምንኖርበት ሀገር ተጽዕኖ አሳድሮብን ስለ እድሜያችን ስናወራ የፀሐይን መነሻ አድርገን ነው የምናወራው የነብዩ ሰለላሁ ዐለይሂ ወሰለም እድሜ ስንጠይቅ 63 ዓመት ነው የኖሩት እንላለን ወደ ፀሐይ ብንቀይረው 63 አይሞላ ማነው ከ63 በላይ ከዛ በላይ ነው እድሜያቸው ማነው አፎን ከዛ በታች ነው በጣም ያነሰ ነው የሚሆን በደንብ ያንሳል ምክንያቱም የጨረቃው አቆጣጠር 11 ቀን በየአመቱ ረመዳን አሁን በሚይዝበትን አስቡት ባለፈው አመት ከያዝንበት 11 ቀን ይቀንሳል ወደ ኋላ በአራት አመት አካባቢ 12 ቀን ሊቀንስ ይችላል በአማካኝ ይሄ ነው ምን ማለት ነው የፈለኩት የጨረቃው አቆጣጠር አነስ ያለ ስለሆነ የልጆችን ምድሜ በስማራ ደረሰ የምንቆጥረው በጨረቃው አቆጣጠር 14 ተኩል አካባቢ ሲሆናቸው እድሜያቸው ደርሷል 14 ተኩል አካባቢ ሲደርስ እድሜያቸው ደርሷል ስለዚህ ከልጆች ጋር ማውራት ያስፈልጋል ማስተዋወቅ የፈለኩት ይሄን ነው ልጆች ጋር ማውራት ዋጅብ ሆኖባቸው ዒባዳ ዋጅብ ሆኖባቸው ላያውቁት ይችላሉ ስለ ሐይድ ማውራት ያስፈልጋል ስለ ኢህቲላም ማውራት ያስፈልጋል መታጠብ ተፋፍሮባቸው ላይታጠቡ ይችላሉ ዝም ብለው ሊሰግዱ ይችላሉ ዝም ብለው ሊጾሙ ይችላሉ መጾም አይቻልም ሐይድ ላይ ሆና ልጾም ትችላለች መነጋገር ያስፈልጋል ማለት ነው ስለዚህ ሁለተኛው የጾም ሸርጥ ምንድነው ብሉግ ላቅመ መጠን መድረስ ነው ሶስተኛው የጾም ሸርጥ ምንድነው አልዓቅል ጤነኛ አቅል መኖር ጤነኛ ሲባል የተፈለገው ምንድነው ጾም ለማያዝ የሚያስችል አቅል ማለት ነው የተፈለገው እንጂ ለምሳሌ ጭንቀት መጨናነቅ ያለበት ድብርት ያለበት የመሳሰለ ጅስት አይደለም እሱ አይደለም የሚፈልገው
እብደት ደረጃ የደረሰ ችግር ከኖረ ጾም ዋጅብ አልሆነበትም። የጾሙ ማግያ የለው። የሚያስፈጥር ነገር ይኖር አይኖር አያውቀው። የጾም ቁርጠኛ ንያ ይኖር አይኖር አይታወቅም። ወንጀል ቢፈጽም ተጠያቂ አይደለም። በዒባዳውም እንደዚሁ በሚፈጽመው የሚያዝ አይደለም። ቀልቡ በነበረው ሐል ይታያል፣ ይመዘናል ማለት ነው። ስለዚህ ሌላኛው መስፈርት አቅል ነው ማለት ነው። አራተኛው መስፈርት ደግሞ القدرة على الصوم በጾም ላይ አቅም መኖር፣ የመጾም አቅም መኖር። አቅም አለው ለመጾም። ሰዎች በእድሜ ምክንያት መጾም ሊያቀታቸው ይችላል። በህመም ምክንያት መጾም ሊያቀታቸው ይችላል። በእድሜ ምክንያት እድሜያቸው በጣም ገፍቶ ወይም በህመም ምክንያት በጣም ታመው ጾም ሊያቀታቸው ሰዎች እንዴት ያድርጉ? እድሜያቸው በጣም የገፉ ሰዎች መጾም አይችሉም። ስለዚህ لا يكلف الله نفسا إلا وسعها الله نفسا كشلتها ولا يጠይቃትም በእነሱ ላይ ጾም ዋጅብ አይደለም። ይሁን እንጂ ከሰሃቦች ጀምሮ አብዛኞቹ ዓሊሞች ለእያንዳንዱ ቀን አንዳንድ ምስኪን ያብሉ ይላሉ። ለእያንዳንዱ ቀን አንዳንድ ምስኪን ያብሉ ይላሉ። እነማን በእርጅና ምክንያት ወይም ደግሞ ቋሚ የሆነ ህመም ገጥሟቸው ተስፋ የሌለው አይነት መዳም ተስፋ የሌለው አይነት መጾም የማይችሉ ሰዎች መጾም አይጠበቅባቸውም። ለሚያፈጥሩበት ቀን አንዳንድ ምስኪን ያብሉ ብለው ያስቀምጣሉ። የአብዛኞቹ ዑለማ አቋም ይሄ ነው። ከሚል ዓሊሞች ለምሳሌ ኢብኑ ሐዝም እና ኢብኑ ዐብድ አልበር የተባሉ ዓሊሞች ምን ይላሉ? እነዚህ ሰዎች ጾም ዋጅብ አልሆነባቸውም። ምክንያቱም አቅም የላቸውም። አቅም የሌለው ሰው በሱ ላይ ዒባዳ ጾም ዋጅብ አልሆነም ማለት ነው። ዋጅብ ካልሆነበት በምን መነሻ ነው ምግብ አብላ ዋጅብ ሆኖ ባህል የምንለው ይላሉ። والله اعلم አቅም ያለው ሰው ራሱን ከኺላፍ ለማውጣት ሰሃቦች ሲያደርጉ እንደነበረው ለምስኪኖች ይስጥ። ለዚህ የሚቸገር ከሆነ ችግር የለበትም። የሚያቀተው የሚቸገር ከሆነ በጊዜ ህመም ምክንያት መጾም ያቃተው ከሆነስ ሌላ ጊዜ በምትኩ ይጾማል። ያፈጥራል፣ ሌላ ጊዜ ይጾማል። ለጊዜው መጾም ይችላል። ነገር ግን ታሟል፣ ጾሙ እየከበደው ከሆነ ያለበትን ሁኔታ ያያል። ዝም ብሎ የታመመው ሁሉ ያፈጥራል ማለት አይደለም። የታመመው ሁሉ ያፈጥራል ማለት አይደለም። ከጾሙ ጋር ምንም ንክኪ የሌለው በጾሙ ምክንያት የሚጨምር ህመም የሌለው በጾሙ ክፍለ ጊዜ ውስጥ የሚወስደው መድኃኒት የሌለበት አይነት ህመም የታመመ ሰው ማፍጠር አይችልም። ታሟል፣ ነገር ግን እንዳይጾም የሚያደርገው አይደለም። የሚወስደው መድኃኒትም አልኖረም። በጾሙ ሰበብ የሚባባስ ነገር የለም። ማፍጠር የለበትም፣ መጾም አለበት። ሌላው ደግሞ በመጾሙ ምክንያት ከብዶታል፣ በሽታው ይባባስበታል። ከብዶት ነው ያለው ወይ በሽታው ይባባስ ከብዶታል። የከበደው ሰው ማፍጠር ይችላል። ሩክሳ አለው። እንደውም ማፍጠሩ የተሻለው ነው። እየከበደው ከሆነ መጾም ቢችልም እየከበደው ከሆነ ማፍጠር ይችላል። ህመምተኛ ነው ልብ በሉ። ሌላው ደግሞ መጾሙ የሚያባብስበት ሆነ በቀኑ ክፍለ ጊዜ የሚወስደው መድኃኒት አለ። ያን መድኃኒት ጊዜውን ያሳልፍ ጉዳት የሚያደርስበት ነው። ለምሳሌ በመጾሙ የበለጠ ህመሙ የሚባባስ ነው። መጾም አይቻልም። ራሳችሁን አትግደሉ ነው የተባለው። ወላ ተቅቱሉ አንፉሰኩም ነፍሶቻችሁን አትግደሉ፣ ራሳችሁን አትግዱ። በኢስላም ራስን መጉዳት አይቻልም። በጾም ራስን መጉዳት አይቻልም። በዒባዳ ልብ በሉ፣ በጾም ነው ላይ ራስን መጉዳት አይቻልም እየተባለ ነው ያለው። ስለዚህ ምን ያደርጋል? አቅሙ በሚችል ጊዜ አላህ ዓፊያ ሲያደርገው ይጾማል። ሳይሻለው ከሞተ የለበትም። ምንም የለበትም። ተሽሎት ቀዷ የሚያወጣበት ጊዜ አግኝቶ ሳይፈጽመው ከሞተ ቤተሰቦቹ ሊጾሙለት ይችላሉ፣ ጓደኞቹ ሊጾሙለት ይችላሉ። ቀዷ የሚያወጣበት ፋታ አግኝቷል፣ ጊዜ አግኝቷል። ከዛሬ ነገ እያለ ሳይፈጽም ከሞተ ቤተሰብ ቀዷ ሊያወጣለት ይችላል፣ ጓደኛ ቀዷ ሊያወጣለት ይችላል። ሌላኛው የጾም ሸርጡ ምንድነው? الطهارة من الحيض والنفاس ከወሊድ ደም ከወር አበባ ደም ነፃ መሆን። ነፃ ያልሆነ ሴት መጾም አትችልም። ምክንያቱም ጾም አይቆጠርም በዚህ ሰዓት። ይሁን እንጂ በሌላ ጊዜ ቆጥራ ምን ታደርጋለች? ቀዷ ታወጣለች። ሌላ ነገር አይጠበቅባትም። ቀዷ ማውጣት ነው የሚጠበቅባት። ከዚህ ቅድም ከተነሳው ህመም ጋር አብሮ የሚታሰብ ወይም ከዚያው ከኒፋስ ጋር አብሮ ከህመም ጋር የሚያዝ ነገር አለ። ምንድነው እሱ? ለምሳሌ አጥቢ የሆነች እናት፣ ነፍሰ ጡር የሆነች እናት ጾም ቢከብዳቸው ባሉበት ሁኔታ መጾም ቢከብዳቸው ወይም ደግሞ ልጇ እንዳይጎዳባት ብንፈራ ማፍጠር ትችላለች። እሷ መጾም ትችላለች። በመጾሟ ምክንያት
ወተቷ የሚቀንስ ሆነ ልጇ የሚጎዳ ሆነ በመጾሟ ምክንያት ጽንስ ላይ ጉዳት ሊደርስ ስለሚችል በደንብ መመገብ አለብሽ አላት። ታማኝ የሆነ ሐኪም ማፍጠር ትችላለች። በምትኩ ሌላ ጊዜ አላህ ሲያስችላት ቀዷ ታወጣለች ማለት ነው። ቀዷ ታወጣለች ማለት ነው። እሺ ይሄንን ሸርጦችን በተመለከተ ያሉ ጥቅል ነገሮች ናቸው። 6 ሸርጦች ናቸው የተነሱት። አንደኛ ኢስላም፣ ሁለተኛ ብሉግ፣ ሶስተኛ አቅል አእምሮ፣ አራተኛ القدرة على الصوم መጾም ላይ አቅም ችሎታ መኖር፣ አምስተኛ ያላነሳው ታለ الإقامة ዋጅብ የሚሆነው በአገሩ ላይ የኖረ ሰው ነው ያለ ሰው ነው። መንገድ ላይ ያለ ሰው ጉዞ ላይ ያለ ሰው ዋጅብነቱ ወዲያው መፈጸሙ ለጊዜው ተነስቶለታል በጊዜያዊነት። ስለዚህ ከመንገዱ ሲመለስ የሚወርበት ሀገር ላይ ሲደላደል መጾም ይችላል። ጉዞ ላይ ያለ ሰው ዋጅብ አይሆንበትም፣ የትም ማድረግ ይችላል። ጾሙ የማይጎዳው ከሆነ ምንም ልዩነት ከሌለው መጾሙ ለሱ የተሻለ ነው። ምክንያቱም አንደኛ ዕዳ ነው፣ ዕዳ ቶሎ ሲከፈል ነው የሚወደደው። ሁለተኛ ወሩ ረመዳን የተለየ ፈضል አለው። ሌላ ጊዜ ከሚፈጽመው ይሄን ፈضል ባያሳልፍ ከሰው ጋር ነው መፈጸም ራሱ ምን አለ የራሱ ነሻጥ አለው፣ ንቃት አለው። ረመዳን ካሳለፉ በኋላ ቀዷ ላይ ስንት ዓመት የሚወስድባቸው ሰዎች አሉ እየተዘናጉ፣ መዘናጋት ሊኖር ይችላል። ስለዚህ ሙቂም ያልሆነ ሰው የማፍጠር ፍቃድ አለው። ይሁን እንጂ የተሻለው ምርጫ ይሄው በመንገዱ ምክንያት የሚከብደው ከሆነ ማፍጠር ይችላል፣ ምርጫ አለው ማለት